ሰላም ሰላም እንዴት ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላም ጤና እንድትሆኑልኝ የሁል ጊዜ ምኞቴ ነው። ውድ ቤተሰቦቼ የዴቭ ቲዩብ ነው። እንኳን በጉራ ዳዳዳራት ተነፍቶ አልቻለውም ሰው አንገቱን ደፍቶ ዝቅ እያሉ ነው ተናንሶ ኑሮ ላካበደማ አይሆን ዘንድሮ። ውድ ቤተሰቦቼ እንግዲህ ዘፈን ለምን እንደዘፈንኩት ያው ትንሽ ቆይቼ እነግራችኋለሁ። አሁን ግን በመጀመሪያ ሩታ ዴቭና የሩታ አክስት ተገናኝተው ነበርና ትንሽ ያው በሩታዬ ነገር ሊወያዩ ስለ አብርሽ ነገር ሊወያዩና እሷ ቆፍጠን ማለት እንዳለባት ሊመክሯት በሚመስል ሁኔታ እንግዲህ አውርቷል። በመጀመሪያ ዴቭ ተናዶ ለምንድን ነው እሱ ጋር ሄድሽው? እኔ መክሬሽ ነግሬሽ ተናድጄም ቢሆን እኮ እሱ ጋር እንዳትሄጂ ብዬሽ ነበር ምናምን። አሁን የእሷ ለመሄዷ ምንም አይነት ጥያቄ አያስፈልገውም፣ ምላሽም አያስፈልጋትም። ምክንያቱም የሄደችበት ምክንያት ምንድን ነው? ልጇን ሳያስፈቅዳት ቤት ድረስ መጥቶ ምንም ሳይል ሳይደውልላት ልጇን ወስዷል አይደለ? ለምን ወሰደ? እንዴት ወሰደ? ልጄ የት ነው ብላ ተጨንቃ ነው ሄደችው። ስለዚህ እሷ ጋር ምንም አይነት ጥፋት አለ ብዬ አላስብም። ምክንያቱም ያለ ምክንያት አልሄደችም። እሱ ነው የመጣው ሳያስፈቅዳት ምንም ሳይላት ልጇን የወሰደው አይደለ? ስለዚህ ልጇ ተወስዶ እቤቷ ቁጭ ትበል ዝም ትበል ነው የሚባለው ነው ወይስ ሄዳ መፈለግና ልጇን ማግኘት ነው ያለባት? አሁንም የምነግርህ ነገር ቢሆን ዴቫተው ይኸው ሄድ መለስ ጎርደድ መለስ ትላታለህ። አዎ እሷ ቆፍጠን ማለት አለባት፣ መጠንከር አለባት፣ ልጇን ማሳደግ አለባት። ይሄ የሚታመን ነገር ነው፣ የማይዋሽና ልንደብቀው የማይሆን ነገር ነው። ስለዚህ ግን አሁን ዴቫ እሷ ላይ ተጽዕኖ ከማድረግ ይልቅ እሷን ከመምከር ይልቅ ይገባኛል። አሁን የሚያሳስባችሁ ነገር አብዛኞቻችሁ ቡዜም ዴቭም የሚያሳስባቸው በዚህ ሰዓት የቤተሰባቸው ሁኔታ ነው። ምንድነው ቤተሰባቸው በምን አይነት ሁኔታ? አሁን አብርሽ በሚያደርገው ነገር ላይ ቤተሰብ እየተወቀሰ ነው፣ እየተሰደበ ነው የሚሉት ነገር አለ። ያንን ነገር ለመፍታት የሚሆን ከእሷ ጋር ወይም ከእሱ ጋር ለማገናኘት የሚባል ነገር ካልፈጠሩ በቀር አሁን በዚህ ጋር እያሰቡትና እየሄዱበት ያለው መንገድ በትክክል ሩታን የሚያስጠይቃት ለጥያቄም የምትቀርብበት ወይም ልትወቀስበት የሚያስችል ነገር ምንም አልፈጠረችም። ምክንያቱም እሷ ምንድነው ያደረገችው? ልጇ ጠፋባት። የት እንዳለ ስለምጠረጥር ሁል ጊዜ የት እንደሚወስደው ስለምታቅ ያለበት ነው ሄደችው። ይህም ማድረጓ ደግሞ ስህተት ነው ብዬ አላስብም። ምክንያቱም ሄዳም ደግሞ በክብር ወይም ደግሞ ለሱ ያላትን ነገር አሳይተው ምናምን አይደለም የተመለሰችው፣ ተለማምጠው አይደለም የተመለሰችው። ምንድነው ለምን ወሰድክ? ለምን ሳታስፈቅደኝ ወሰድክ? ህግ በሚፈቅድልህ ጊዜ መተኮ ማየት ትችላለህ፣ ተፈቅዶልሃል፣ በዛ ጊዜ አስፈቅዳይ ልትወስድ ትችላለህ ብላ ያው ኮስተር ብላ ነው አናገረችው እንጂ ሙልጭልጭ አላለችም። ገብቷችኋል አይደለ? ስለዚህ አሁንም ቢሆን ማለት ነው እየመጣችሁ ሩታን ጠንክሪ የምትሏትን ነገር ተውትና አብርሽን እናንተ የሚሄድበትን መንገድ ለማስተካከል ብጥሩ እንደ ቤተሰብ ብዬ አስባለሁ። ምክንያቱም እሱ በሚያደርጋቸው ነገሮች ተከትላ እየሄደች እንደሆነ በተደጋጋሚ እየነገረችን ነው፣ አሁንም እያደረገችው ያለችው ማለት ነው። ስለዚህ አሁንም ማነው ነገር እየፈለገ ያለው? አብርሽ ነው። እና እሱም መምከር ባለባችሁ ደረጃ እና መቆጣት ባለባችሁ ደረጃ መምከርና መቆጣት ነው እንጂ ያለባችሁ እሷ ጋር መታችሁ ለምን እሱ ጋር ሄድሽ ምናምን የማይጠየቅ ጥያቄ አትጠይቋት። ለማንኛውም ሩታ እራሷን ታውቃለች። እስከዛሬም ብዙ ነገር አሳልፋለች። ብዙ ተጽዕኖ ተደርጎባታል። ብዙ ስትሰደብ ነበር፣ ብዙ ነገር ሲደርስባት ነበር። ያንን ችላ ቆማለች። ስለዚህ ከዚህ በኋላም ሌላ ነገር ልጇን ለማሳደግ ሌሎች ነገሮች ይገብሯታል ብዬ በፍጹም አላስብም። ስለዚህ ስለ ሩታ ማሰቡን ተውና እነ ቡዜ እነ ዴቭ አሁን እናንተ አብርሽን እንዴት ማስተካከል አለብን ብላችሁ መጨነቅ ነው ያለባችሁ ብዬ አስባለሁ። ውድ ቤተሰቦቼ እንግዲህ አሁን ቅድም እንኳን በጉራ ያልኩት ዘፈን የዘፈኩት ለምንድን ነው? ኤፊና አብርሽ ተገናኝተው ነበረ። ምንድነው አብርሽ በቃ አቋሙ በዚህ ሰዓት ላይ ራሱን ብቻ እያስቀደመ ነው፣ ራሱን ብቻ እያሰበ ነው። ለእኔ ካስደሰተኝ ስለሌላው አያገባኝም። እኔ ደስተኛ ከሆንክ ስላንተ ወይም ስለሌላ ሰው አያገባኝም ሲል ነበረ። አያችሁት እየሄደበት ያለው መንገድ። አሁን አብርሽ በትክክል በቃ ምን እንደሚያስብ ምን እንዳሰበ ምን እንደሚፈልግ የሚያወራበትም መንገድ ራሱ እየጠፋበት ይመስለኛል። ምክንያቱም
በዙሪያው ያሉት ሰዎች በጠቅላላ ያስፈልጉታል። በእርግጠኝነት ሩታ ሄርሜላ እሺ ባይባል እንኳን ኤፊም ቡዜም ዴቭም ቤተሰቦቹ ናቸው። መቼም ቆርጦ አይጥላቸውም አይደለ? ሩታዬንም ቢሆን የልጇ አባት ነው አይደለ? ልጁን ለመፈለግ ሲል እሷ ጋር መሄዱ አይቀርም። ስለዚህ አሁን የምታደርጋቸው ነገሮች ሁሉንም እኔ ካስደሰተኝ የራሳችሁ ጉዳይ፣ አትንኩኝ፣ አትጠጉኝ ምናምን እያልክ ነው አይደለ? ሁሉም ግን ከሰው ጋር ነው የምትኖረው። ሰው ያስፈልጋል። የምሬ ነው። የሆነ ነገር ብትፈጠር ሆይ ሆይ የሚሉ ከኋላ ሰዎች ወይም ብትቸገር ሆይ ሆይ የሚሉ ሰዎች አይደለም የሚደርሱልን፣ አጠገቡ ያሉት ቤተሰቦች ናቸው። እና ይህን ነገር ልብ ብለህ ብታዩ ይሻላል ብዬ አስባለሁ። ኤፊ ደግሞ የሚያወራቸውንም የሚናገራቸውም ነገሮች ምን ስትለው ነበር? አንተ ስለማይገባ ልትረዳኝ ስለማትችል ለአንተ አልነግርህም ስትለው ነበረ። ኤፊ ግን ከዚህ በፊት ብዙ ነገሮች ስላንተ ሲከራከር ስላንተ ሲያስብ ሌሎቹ ታሟል እንዲህ ሆኗል ምናምን ብለው ሲከራከሩ በአንተ ምክንያት ብዙ ነገር ሲሆን ነበር አይደለ? ያንን ግን በቪዲዮ አላየውም። ብዙ ስላንተ ነበረ ስለሚገባው፣ ስለሚያስብ፣ ስለሚጨነቅ የምታደርገው ነገር ስለማይመቸው ነው አሁን አንተን ተቃርኖ በደንብ እየተናገረ ያለው ማለት ነው። ከዚህ በፊትም በምታደርጋቸው ነገሮች ልክ ከሆንክ ልክ ነው እንጂ የሚል ልክ ካልሆንክ ልክ ነው ብለው አልደገፈም ከዚህ በፊትም ማለት ነው። ስለዚህ አሁንም እያደረገው ያለው ኤፊ በትክክለኛ ሰው ሊያደርገው የሚችለውን ነገር ነው እያደረገ ያለው። ምክንያቱም አብርሽ እየሄደበት ያለው መንገድ ልክ ስላልሆነ የሰው ሕይወትን እያበላሸ ስለሆነ አሁንም አምጥቶ ሌላ ሰው እያበላሸ ስለሆነ ሴት መቀያየሩ በሴት ላይ ሴት መደራረቡ ትልቅ ቦታ የሚያደርሱ ወይም ትልቅ ነገር አይደለም፣ ደስታ የሚሰጥ ነገር አይደለም። ይህን ነገር ማስተካከል አለብህ ብሎ መምከሩ ስህተት ነው ብዬ አላስብም። ምክንያቱም አንተ እየሄድክበት ያለው ነገር ቅድም ምን ስትል ነበረ? የእናንተ ጉድ ላለማውጣት ያደረጋችሁኝን ነገር ላለመናገር ብዙ ጥሪ ያለው እኔ ክፋታችሁን ያደረጋችሁኝን ነገር እንደ ቤተሰብ አንተም እንደ ወንድምነት እሷም እንደ ልጄ እናትነት ምንም ነገር ልወቅሳችሁ አልፈለግኩም እንጂ እናንተ ያደረጋችሁኝ ብዙ ነገር አለ። ስለዚህ እኔ ዝም ልበል ብዬ ነው፣ እናንተ ስለማይገባችሁ ነው አለ። እውነታ አንተ ጋር ካለ መቼም እውነታውን ማውጣት አለብህ አይደል እንዴ? ከካሜራ ጀርባ መቼም እውነታውን አታውጠውም አይደለ? ካሜራ ፊት ብዙ ነገር የተባለበት፣ ብዙ ነገር ሰው የተሰዳደበበት፣ ኦዲየንሶች የተሰዳደቡበት፣ ሩታ ስትሰደብበት የነበረው ብዙ ስላንተ ሲጨነቁ የነበሩ ሰዎች ሲጋጩበት የነበረው ነገር ነው አይደለ? ያንን እውነታ ካለ እውነት የምታምንበት ነገር ካለ የቤተሰብ ነው ልደብቀው ምናምን ብለህ ካላሰብክ ክፉ ምናምን ነኝ ምናምን የምትለውን ነገር ተውና ለምን እውነታውን አሁንም ስም እያጠፋ እኮ ነው አብርሽ፣ ስም እያጠፋ ነው። እናንተ ያደረጋችሁኝን ነገር እያልክ ነው። ሄርሜላን እዚህ ጋር የጠቀስካት አይመስለኝም። አሁንም ሩታና ኤፍሬም ያደረጋችሁኝን ነገር እኔ እንደ ቤተሰብ ደብቄላችሁ ነው እንጂ እናንተ ብዙ ነገር አድርጋችሁኛል ብለህ ስም እያጠፋ ነው አይደለም? ስለዚህ ስም ከማጥፋቱ ሌላ ነገር ውስጥ ከመግባት የበለጠ አሁን እነሱ ያደረጉብህን ነገር የፈጠሩብህን ነገር ብዙ ነገር አድርገውኛል የምትለውን ነገር ለምን በግልጽ አታውጠው? አዎ ለምን ትሸሻለህ? እየሸሸን ያለው ምክንያቱም እነሱ ያደረጉብህን ነገር ለመደበቅ ነው ፍቅርን ያመጣሃት? በእሷ ነው የምታሳልፈው እነሱ ያደረጉህን ነገር? ወይስ ደግሞ ከእነሱ ጋር ያደረጉህን ነገር ተነጋግረህ ፈተህ ወደ ሌላ ህይወት ነው መሄድ ያለብህ? እነሱን ቁርጥ ያለ ነገር አልፈልግም ምናምን አይደለም። እንደ ሁሌ እንደሚናገሩት ተስፋ እየሰጣቸው ቤታቸው እየሄድክ እንደምትፈልጋቸው ልታጣቸው እንደማትፈልግ ደጋግመ እየነገርካቸው እንደሆነ ይናገራሉ አይደለ? አንተም እንደምትናገረው እነሱም የምታደርገውን ነገር እየተናገሩ ነው። ስለዚህ በትክክል እውነታ ካለ እንደዚህ አድርገውኛል ካልክ ስም ከምታጠፋ ለእኛ እንዲህ ባትለው ይሻል ነበር። ምክንያቱም ያደረጋችሁኝን ነገር ላለመደበቅ ክፉ ላለመሆን ነው ይህንን እያደረኩት እንጂ እኔ ጋር እውነት አለ ብላል። ስለዚህ እውነቱን ለምን አታውጠው? እውነታውን እስቲ ግልጥ አድርጋ አውጣውና እኛም እንመን። ምክንያቱም አንተ አሁን በምታደርጋቸው ነገሮች እውነታ ካለ እንደዚህ ነገሮች መደባበቅ የምትችልበት ጊዜ አይደለም። እንደዚህ ነገሮች የምታስኬድበት ነገር አይደለም። ያለ መኖር የነበረበት ነገሮችን አብሮ ያሉትን ሰዎች አረጋግተ አንተ ጋር ያለውንም ነገር አረጋግተ ወይም ሩታን ወይም ከሄርሜላ ጋር የምትሆንበትን ነገሮች መርጠ ማድረግ ነበር እንጂ ያለብህ ያን ነገር እንደዚህ ያለብህ እንደዚህ የሚያረጉ ነገሮች እያሉ እያወቅ ሌላ
ከነሱ ጋር የምትጋጭበትን ነገር መንገድ አከፍትም ነበር። ስለዚህ እውነቷ ተሸፋፍና እንድትቀር ስለፈለክ ነው ፍቅርም ያመጣሁት ወይስ ደግሞ ሌላ ከፍቅር ጋር ሌላ ህይወት እንዲኖር ነው የምትፈልግ? ግን አሁን በምትናገራቸው ነገሮች ከፍቅር ጋር መሆን እንደምትፈልግ ሩታና ሄርሜላ እንደማትፈልጋቸው ምናምን ትናገራለህ። እሺ እሱን ወደፊት እንግዲህ የሚሆነውን እናያለን። እንዲህ ብለን መደምደም ስለማንችል ማለት ነው። አንተም በምትናገረው በምታሳያቸው ነገሮች እነ ሩታን በሚናገሩት ነገር ማለት ነው። ስለዚህ አሁን ግን አብርሽ አሁንም ይኸውልህ ከቤተሰብም የተጋጨ ከሌላ ሰውም ጋር እየተጋጨ እኔ ብቻ ነኝ የማውቀው፣ እኔ ብቻ ነኝ መፈጸም የምችለው፣ እኔ ደስ ያለኝን ነገር ነው ማድረግ የምችለውን ነገር የምትለውን ነገር ትተህ ለምን አእምሮህን አታሰረውም? ለምን አትረጋጋም? ቀደም ኤፊ ሲል ነበረ ከሶስቱም ርቃ፣ ሶስቱም የማያስፈልጉ ሁለቱም የማያስፈልጉ ከሆነ አዲስ ህይወት ከምትጀምር ልጅ ነኝ እኔ ከዚህ በኋላ ብዙ ነገሮች ያስፈልጉኛል ለትዳር ምናምን ስትል ነበር። ስለዚህ የማትፈልግ ከሆነ ማግባት የማትፈልግ ከሆነ አንተ ሴት የማትፈልግ ከሆነ ለምንድን ነው እሺ ፍቅርን ያመጣት ሲል ነበር አይደለ? ምላሽ አለ። ሌላ ህይወት ልትጀምር ነው አይደለ? ገና እንግዲህ ያለህበትን ጭቅጭቅ ያለህበትን ነገር ሳትፈታ ወደ ምን እየገባ ወደ ሌላ ነገር እየገባ ነው። ራስ ትጠይቃለህ፣ ራስ ትመልሳለህ። ስለዚህ አሁን ምላሾች ትክክል እንዲሆንልህ አእምሮ ተሰብስቦ በትክክል ነገሮችን እንዲያስብ ራስን ኤፊ እንዳለ ራቅ ብለህ ከሁሉም ራቅ ብለህ ነገሮችን ብታስተካክል ይሻላል ብዬ አስባለሁ። ምክንያቱም ከሁሉም ጋር እየተጋጨ ነው፣ እየተጣላህ ነው፣ ማንንም እያከበርክ አይደለም፣ ታላላቆችንም እያከበርክ አይደለም፣ እንግዲህ እህትህን ወንድሞችን እያከበርክ አይደለም። ስለዚህ አሁን ለወደፊት ህይወትህ ይችን ልጅ ልታገባት ስትፈልግ ይዛት ዝም ብለህ ነው የምትገባው ወይስ በሰርግ ልታገባት ስትፈልግ ይቅርታ ጠይቃቸው እንደዚህ ስላረኳችሁ ይቅርታ ብለህ ነው እነሱ ጋር ሽምግልና ልከህ የምታገባው? ቤተሰቡ እየተሰደበ ነው፣ ብዙ ነገር እየተባለ ነው፣ ቤተሰብም ደስተኛ አይደለም በዚህ ነገር ላይ እየተባለ በኋላ ይቅርታ ብለህ እነዚህ ነገሮች ለማስተካከል የምትችልበት ነገሮች ነው ወይ እያደረክ ያለው? ስለዚህ ቆም ብለህ ምን እያደረኩ ነው የሚለውን ነገር ብታስብ ይሻላል ብዬ አስባለሁ። እናንተም ቤተሰቦች እኔ ይሄን የተሰማኝ የእናንተንም ስሜት እስቲ ኮሜንት ላይ የገባችሁ መናገር የምትፈልጉትን ነገር መናገር ትችላላችሁ። ውድ ቤተሰቦቼ ይሄ ዴፍቲው ነው። ዴፍቲውን እየገባችሁ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ።